የእግዚአብሔር መልአክ በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኘበት የኦሪት ታሪክ አለ። በነገራችን ላይ ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምነው። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው? አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው? እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን? ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ አለው። ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት? እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ነው። ይሄው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚል። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚል። ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። እስኪ ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንፃ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይንም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ ምን እንደሚሳሉት መላእክት ናቸው። ልብ ብላችሁ አታውቁም? መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት ነው የሚመልሱበት። እየሰማችሁ እንደዛ ይዘው ነው የሚታዩትና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት ነው። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል ነው። ሰይፉ ማለት እሱ ነው። እየሰማችሁ ነው? ከራሱ ማንም ምንም ሊያደርግ የሚችል የለም። የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየ። ሁለተኛ ሰይፍ ይዘው የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ ነው። አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ላለው ሚካኤል ሰይፍ ይዞ ታየ ማለት እሱ ነው። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየው። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው ከፊት ለፊቱ ቆሞ እኔ የእግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት። የቆምክባት ስፍራ የተቀደሰች ናትና ምንህን አውልቅ ስላለው። ይሄን ንግግር በነገራችን ላይ ለኢያሱ ይሄን መልአክ ከመናገሩ በፊት ለሙሴን የነገረው ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔርም ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንህን አውልቅ አለው። ስለዚህ ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያ ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃል? የእግዚአብሔርን መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገረው። ወደ አምላክ የሚወስድ ነገር ነው የሚናገረው። የቆምክባት ስፍራ የተቀደሰች ናትና
ጫማህን አውልቅ አለው። የእግዚአብሔር መልአክ እኮ ቆሞ የታየው ኢያሪኮ ላይ እኮ። ያ የሚወርሷት መሬት እኮ አሕዛብ የሞሉባት ቦታ ነው። ልብ ብላችሁ ስሙ አደራ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ያየው። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና አለው። ቦታው እንኳን የረከሰ ቢሆን፣ ቦታው እንኳን ያልተገባ ቢሆን፣ እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። እና እውነት ለመናገር ክርስቲያኖች ኢያሪኮ ማለት በቃ እኛንን ሀገራችን በሉት በቃ የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን በሁላችን ሰውነት ላይ ይቁምልን። በጣም ማንመች ሰዎች ስለሆነ 40 ዓመት ያንገላታቸው መንገዱ ረዝሞ አይደለም፣ ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱ ብቁ አልነበሩ። ዛሬም ተመሳሳይ ነው። በነገራችን ላይ ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስከንዘጋጅ ያዘገየዋል። የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራኢቶሙ፣ አፋቸው እንደተከፈተ መቃብር ነው ይላል። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋለን። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አድርጎ አይመልስም። እግዚአብሔርም እኛ እንደዛን ይሆንበት የሰጠንን ነገር በሙሉ አበላሽተን መለስንለት። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮኸው? ሰጥቶን አበላሸ ነው ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን፣ አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸ ነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንለዋለን። እሱ ምን ያርግ? እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛንን የተሰጠንን መጠቀም ያቃትን። እግዚአብሔርነቱ ሁላችን ልቡናችንን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያልን የምንጮህበት ማለት ነው። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ? ማጠጣት ይችላል ወይ? አጥግቦ አብልቶ አኑሮ ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋለህ? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትላንትና ያጠቃንን ጠላት ረስተነዋል፣ ጠፍቷል። አሁን ትላንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱን እንዳትናወጡ የጠበቃችሁ። ልባቸው የቀለጠው እነዛ ጠላቶቻቸው ህዝቡን የፈሩት ምን ስለሆነ ነው? ህዝቡ ቁጥሩ ብዙ ስለሆነ ነው አይደለም። እግዚአብሔር አብሮአቸው ስላለ ነው። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራለህ። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም፣ ባዶ ነው። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮን ከኛ ጋር መሆን ስላለበት ነው። እግዚአብሔር ከኛ ጋር አብሮ መኖር ስላለበት ነው። ለዛ ነው የቤተ ክርስቲያን የዘወትር ልመናዋ ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ አጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይ ጠፋ ይችላል። ግን ጌታ ሆይ አንተ አብረህን ከሌለህማ ምን ዋጋ አለን? እኛ ህዝቡ ጠላቶቻቸው ይፈሯቸው ነበረ። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱት ህዝብ አይደለም፣ እግዚአብሔር አብሯቸው አለ። ጠላት እንዲፈራ፣ ጠላት እንዲሰነጠቅልህ፣ ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲሆን ለምን ነው።
ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ቅብር ጥሶ እያለ ስር መባሱን ቅጠል መበጠሱን ቶ አትድከም። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ አይችልም። ማንም አብሮ ሊቀና አብሮ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ እንዴ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይረዳል፣ ይንቀጠቀጣል። ህዝቡን ሲያዩ እግዚአብሔርን ያያሉ። ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ ነው። አንመስልም። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ስለዚህ እየተራመድን ብዙ ሆነን የማንፈራው ብዙ ሆነን ድምጻችን የማይሰማው ጯሂ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡን ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው፣ ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ህዝቡን ግረዛቸዋል። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱም ምን ሲሆኑ ነው? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች ካልሆነን ማለት መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ አያረግም። ታውቃላችሁ? መወለድ ብቻ አያረግም። አባ ጊዮርጊስ ለዛ እኮ ነው ያርጋኖን ጸሎቱ ላይ እመቤታችንን እመቤቴ ወይ ክርስቲያን ያርግኝ ይላታል። እንዴ እንደሱ ማን ክርስቲያን አለና እንደ አባ ጊዮርጊስ? ግን ክርስቲያን ማለት ከመወለድም ያልፋል። ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለው። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግስተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለሐዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናሉ? በ40 በ80 ቀን ምንድነው የምናስደረጋቸው? ቤተክርስቲያን አምጥተን እናስጠምቃቸዋለን። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለሐዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ንጹህ ምልክታችን ግዝረት የተባለ ጥምቀታችን። ከማን ወገን አይደለሁም ማለት ካንተም አይደለሁም ከጠላቶች ከነሱም ወገን አይደለሁም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አሉ። ምን ለማለት ተፈልጎ ነው? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከናንተ አንዱ አይደለሁም ከናንተ ወገን አይደለሁም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስልህ እያለው እየሰማችሁ ነው። ከነሱም ከጠላቶችም ወገን አይደለሁም ማለት እንደዚሁ ተመሳሳይ ነው። ሰው አልሆንኩም ብቻ አይደለም ያለው፣ ወይንም ደግሞ እንደ ሰው ስጋ ያለኝ አይደለሁም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳ ነው የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነገረው። እኔ ከናንተ ወገን አይደለሁም ማለት እኔ የእግዚአብሔር ሰራዊቱ አለቃ ነኝ አለ። ቀጠለና ታዲያ ጌታ ሆይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ ነው። ስለዚህ የእግዚአብሔር መልአክ ምን አለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቅ አለው? ከእግርህ አውልቅ አለው። ልብ ብላችሁ አድምጡ። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያደርገኝ መጣ ብሎ ሊረዳኝ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን? ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም። ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል፣ ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ስጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለው። ሁለተኛ ለምን ሰራዊት መስሎ ስታየው? ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬ ለዘምት ነው የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎ ታየው። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምንድን ነው?
ጠላቶቹን ሊያድንለት ነው። ጠላቶቹን ሊያፍጠፋለት፣ እሱን ሊያድነው፣ ነፃ ሊያወጣው። ክብርሽ ገናና ነው ለዘላለም። ያ ህዝብ ከግብፅ ሲወጣ 40 ቀን ነበር ይፈጅበት የነበረው ለመግባት። የት? ከነዓን። ከነዓን በነገራችን ላይ አሁን ባለው ፍልስጤም ውስጥ የምትገኝ ከተማ ናት እና ቅርብ ነው ልላችሁ ፈልጌ ነው። ከግብፅ ወደ ፍልስጤም ለመሄድ በአሁኑ በጥንቷ ጊዜም ጨምሮ 40 ቀን ነበር ይፈጅባቸዋል ያላቸው። 40 ዓመት ግን ተንገላቱ። ለምን? 40 ዓመት ያንገላታቸው መንገዱ ረዝሞ አይደለም። ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱ ብቁ አልነበሩ። ዛሬም ተመሳሳይ ነው። በነገራችን ላይ ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስከንዘጋጅ ያዘገየዋል። የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራኢቶሙ፣ አፋቸው እንደተከፈተ መቃብር ነው ይላል። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋለን። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አድርጎ አይመልስም። እግዚአብሔርም እኛ እንደዛን ይሆንበት የሰጠንን ነገር በሙሉ አበላሽተን መለስንለት። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮው። ሰጥቶን አበላሸ ነው ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸ ነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንለዋለን። እሱ ምን ያርግ? እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛንን የተሰጠንን መጠቀም ያቃትን። እግዚአብሔርነቱ ሁላችን ልቡናችን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያለን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔርን። ስንዴ እኮ አዘርቶ ማብላት ይችል ነበረ በረሃ ላይ። መና ከሰማይ መውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘራት? መልሱ እንጂ የትኛው ነው የሚቀለው? ስንዴው ነው የሚቀለው እኮ። መሬት ቅርብህ ነው። መሬት ቅርብ ነው። አሸዋውን እዛ እንኳን ሊበቅል አይችልም እንዳንል እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ ማብቀል አይሳነው። አሸዋው ላይ ግን እንዲዘሩ አልፈለገም። ለምን? እንዳይደክሙበት እኮ ነው። ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉትስ አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው ነገር ግን ስሙ ውሃው ሲደፈረስባቸው መጠጣቱን ጠጥተነዋል፣ ግን ምን ዋጋ አለው የደፈረሰ ውሃ ነው ብሎ ያሙታል። እንዲህ እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረን። አለት ላይ ውሃ ሰጣቸው። ደፈረሰ ብለው እንኳን ማጉረምረም አይችሉም። የአለት ውሃ ንጹህ ነው። በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ? ማጠጣት ይችላል ወይ? አጥግቦ አብልቶ አኑሮ ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋል? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትላንትና ያጠቃንን ጠላት ረስተነዋል፣ ጠፍቷል። አሁን ትላንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱን እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀለምንጦስ ላይ አባቶቻችን የሐዋርያት ሥራም ላይም ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው።
አትተኛም ወይ ብሎ ጠየቀው። እየሰማችሁ ነው? አትተኛም አይደክምህም አለ። እና እግዚአብሔር ቢያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጅህን ዘርጋ አለውና ይላሉ አባቶቻችን እጁ ላይ እንቁላል አስቀመጠለት። እየሰማችሁ ነው? አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ እንዲያንቀላፋ አዘዘው። እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ። እና እግዚአብሔር ምን አለው? ባንቀላፋ እንዲህ የምትሆኑት አለ። ለዛ እኮ ነው እረኛችን አይተኛም አያንቀላፋም፣ እስራኤልን የሚጠብቀው አይተኛም አያንቀላፋም የምንለው ለዚህ ነው። እኛ ነን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ቦዝኖ ያውቅ። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩት ቀሩ። እንዲህ ከመሆን እግዚአብሔር ይጠብቀን። እውነት አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ ግን የሚያስችለውን ነገር ቀድመን ስላላሟላን ቀሩ። አብዛኞቹ ሞቱ። ሙሴም አንቀላፋ። ከዛ በኋላ ኢያሱ መጣ። ለዛ ነው መጽሐፈ ኢያሱ ምዕራፍ 5 አሁን ከ1 ጀምሮ ሲነበብ እንደሰማችሁት አዲስ ትውልድ ተነሳ። ያን አዲስ ትውልድ ኢያሱ ከነዓንን መውረስ እንዲችሉ መንገድ ይዟቸው ሄደ። መንገድ ላይ ሲሄዱ ትላንትና ከትላንትና በፊት ስተያም የሚጓዙበት በእያንዳንዱ መንገድ ጠላቶች ይገጥሟቸዋል። የሚያጠቋቸው፣ የሚገፏቸው፣ የሚተናኮሏቸው ነበሩ። አብዛኞቹን እያሸነፉ ነው የሄዱት። ቦታቸው ላይ እግዚአብሔር እስኪደርስ ድረስ ያሉበት ቦታ ላይም ደግሞ እስኪያርፉ እግዚአብሔር እየጠበቃቸው ነበር መልአኩን ልኮ። ህዝቡን እግዚአብሔር ሲጓዙ ከመሬት አንድ ስንዝር ከፍ አድርጎ አሸዋው እንዳያቃጥላቸው፣ ከላይ ያለው የበረሃው ፀሐይ እንዳያግላቸው በደመና ጋርዶ፣ ከኋላ ያሉት ጠላቶቻቸው መጥተው እንዳይደርሱባቸው በደመና ሸፍኖ ከፊት ያለውን መንገዳቸውን እያከናወነ ሚካኤል ይመራቸው ነበር። ምንም ነገር አልሆኑ። እንደዚህ እየተንከባከበ ወሰዳቸው። ሲነበብ እንደሰማችሁት ዮርዳኖስን ወንዝ ግን ልክ እንደተሻገሩ ዙሪያቸው ላይ የነበሩት ሰዎች እስራኤላውያን እግዚአብሔር የዮርዳኖስን ወንዝ እንዳሻገራቸው እና አብሯቸው እንደሆነ ሲሰሙ ልባቸው ቀለጣል። እስኪ ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ልባቸው የቀለጠው እነዛ ጠላቶቻቸው ህዝቡን የፈሩት ምን ስለሆነ ነው? ህዝቡ ቁጥሩ ብዙ ስለሆነ ነው አይደለም። እግዚአብሔር አብሯቸው ስላለ ነው። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራለህ። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም ባዶ ነው። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮን ከኛ ጋር መሆን ስላለበት ነው። እግዚአብሔር ከኛ ጋር አብሮ መኖር ስላለበት ነው። ለዛ ነው የቤተ ክርስቲያን የዘወትር ልመናዋ ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ አጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይጠፋ ይችላል። ግን ጌታ ሆይ አንተ አብረን ከሌለህማ ምን ዋጋ አለን? እኛ ህዝቡ ጠላቶቻቸው ይፈሯቸው ነበረ። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱት ህዝብ አይደለም፣ እግዚአብሔር አብሯቸው አለ። ጠላት እንዲፈራ፣ ጠላት እንዲሰነጠቅልህ፣ ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲወለም ነው። ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ቅብር ጥሶ እያለ ስር መማሱን ቅጠል መበጠሱን ቶ አትድከም። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ አይችልም። ማንም አብሮ ቀና ብሎ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ እንዴ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይረዳል፣ ይንቀጠቀጣል። ህዝቡን ሲያዩ እግዚአብሔርን ያሉ። ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ ነው። አንመስልም። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ስለዚህ እየተራመድን ብዙ ሆነን የማንፈራው፣ ብዙ ሆነን ድምጻችን የማይሰማው ጯሂ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡን ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። ልባቸው ቀለጠ፣ ፈሩ። ኢያሱንም እግዚአብሔር እንዲህ አለው አለ፣ አሁን የምትገቡባትን ምድረ ርስት ከነዓንን የምትወርሷት እንዲሁ ተነስታችሁ ስለመጣችሁ አይደለም፣
የባልጩት ድንጋይ አንሳና ህዝቡን ሁለተኛ ጊዜ ግረዛቸዋል። የመጀመሪያው ህዝብ የተገረዘው በረሃ ላይ ቀርቷል። እነዚህም ከነሱ ስለተወለዱ ብቻ ሳይሆን ስለተገረዙ ስለሆነ የሚገቡት ግረዛቸዋል። ግዝረት ኦሪት ዘፍጥረት ምዕራፍ 12፣ 13፣ 14፣ 15 በተደጋጋሚ የአብርሃምን ቃል ኪዳን ለማክበር እግዚአብሔር አምላክ የሰጠው ቃል ነው። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው። ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ህዝቡን ግረዛቸዋል። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱም ምን ሲሆኑ ነው? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች ካልሆነን ማለት መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ አያረግም። ታውቃላችሁ? መወለድ ብቻ አያረግም። አባ ጊዮርጊስ ለዛ እኮ ነው ያርጋኖን ጸሎቱ ላይ እመቤታችንን እመቤቴ ወይ ክርስቲያን ያርግኝ ይላታል። እንዴ እንደሱ ማን ክርስቲያን አለና እንደ አባ ጊዮርጊስ? ግን ክርስቲያን ማለት ከመወለድም ያልፋል። ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለው። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግስተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለሐዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናሉ? በ40 በ80 ቀን ምንድነው የምናስደረጋቸው? ቤተክርስቲያን አምጥተን እናስጠምቃቸዋለን። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለሐዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ንጹህ ምልክታችን ግዝረት የተባለ ጥምቀታችን። ስለዚህ ግረዛቸው አሉ። ደግሞ ግረዛቸው ሲል እኮ አንድ አይደለም፣ ሁለተኛ ጊዜ ግረዛቸዋል። እስኪ ሁለተኛ ጊዜ በሉ እንጂ ያለ ምክንያት የተጻፈ አንዲት ቃል የለም። ልብ ብላችሁ ስሙ። ሰው ስንቴ ነው ሊገረዝ የሚችል? አንዴ ነው አይደል? እናንተ አታውቁም እኮ ምን ሆናችሁ ነው? ስንቴ ነው ሰው ሊገረዝ? ወንድ ልጅ ስንቴ ነው የሚገረዘው? ሁለቴ ይገረዛል? አይገረዝም። ሁለቴ ጊዜ ወይም ሁለተኛ ጊዜ ግረዛቸው ማለት ምን ማለት መሰላችሁ? መጀመሪያ የገረዛቸው በሕጉ ነው። እስኪ መጀመሪያ በሉ። የገረዛቸው በምኑ ነው? በሕጉ ነው። ሁለተኛ ጊዜ ገረዛቸው ማለት ምን መሰላችሁ? ያ ኢያሱ አንስቶ እስራኤላውያንን ገርዟቸው የጣለበትና የተጠቀመበት ድንጋይ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ያ እስራኤላውያን የውሃ ምንጭ ወጥቶላቸው ይጠጡበት የነበረው አለቱ ክርስቶስ እንደነበረ ይናገራል። ሁለተኛ ጊዜ ግረዛቸው ማለት የኦሪቱን ሕግ ሰጥቻቸው ነበረ እንዲያዩት፣ እንዲመለከቱት፣ ራሳቸውን እንዲያስተካክሉበት። እሱ አልበቃ ቢለን እግዚአብሔር አምላክ ሌላ ጨመረልን። እሱ ራሱ ሰው ሆኖ አስተማረን። ሁለተኛ ግረዛቸው ማለት እሱ ነው። ቀጠለናስ ምን አለው ስትሰሙ? ቁስላቸው እስኪሽር ድረስ እዛው ያሉበት ቦታ ይቀመጧል። ምክንያቱም የተገረዘ ሰው ወዲያውኑ ተነስቶ ምን ማድረግ አይችልም፣ መንቀሳቀስ አይችልም። ምን ማለት መሰላችሁ? ቁስላቸው እስኪሽር ያሉበት ቦታ ይቀመጡ ማለት አንድ ሰው ኃጢአት ሲሰራ ከነበረ፣ በደል ሲሰራ ከነበረ የእግዚአብሔርን ሕግ ሰምቶ አቁም ሲባል ማቆሙን ሊያቆም ይችላል። ግን ከኃጢአት በላይ ልምድ ክፉ ስለሆነ መተው ያስቸግሯል። ዛሬ አሁን ዘፈን ኃጢአት መሆኑን ሁላችንም እናውቀዋለን። ለምን አናቆመው? 2 ቀን ታቆመውና 3ኛው ቀን ላይ ምን ያደርጋል? እንድታጉረመርመው ያደርጋል። ትለዋለህ። ገብቷችኋል? ስለዚህ ትተን አንተውም ማለት ነው። ብትሰርቅ 3 ቀን 4 ቀን ልትሰበሰብ ትችላለህ። ብትጠጣ፣ ብትዘሙት፣ ሌላም ነገር ብታረግ ጥለን አንጥለውም ማለት ነው። እየሰማችሁ ነው? ቁስል ማለት እሱ ነው። ኃጢአት ጠባሳ፣ ቁስል ጥቶ ነው የሚያልፈው። ስለዚህ ምን አለ? እስኪሽሩ ድረስ እዛው ያሉበት ቦታ ይቀመጧል። እግዚአብሔር አስተምሮት ኃጢአቱን እንዲተው የመከረው ሕዝብ ይረፍ ማለት ከቤተ ክርስቲያን አይውጣ ማለት ነው። እዛው ይቀመጥ፣ ቁስሉ እስኪሽርለት መልሶ ወደ ወጣበት ኃጢአት እንዳይመለስ እግዚአብሔር እንዲጠብቀው አስቀምጧል። ከዛ በኋላ እግዚአብሔር ምን አላቸው? ፋሲካውን እንዲያከብሩ ነገራቸው። እንግዲህ ስሙ፣ ይሄ ሁሉ ቅድመ ዝግጅት ፋሲካ ለማክበር ነው። ፋሲካው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ግዝረቱ ጥምቀት ነው አልን። ሁለተኛው ግዝረት ማለት አምላክ ሰው ሆኖ የሰጠን ሕግ ነው አልን። ቁስል መሻር ማለት ኃጢአታችንን ትተን በጽድቅ መጠገንና መቆም ማለት ነው። ሰው ወደ ቅዱስ ሥጋው ወደ ክቡር ደሙ ሲመጣ ሊያደርገው የሚገባውን ቅድመ ዝግጅት አስቀድሞ ጌታችን በኢያሱ አሳየን። ይሄንን ሁሉ ካስደረጋቸው በኋላ ነው ቀጣዩ የቅዱስ ሚካኤል ታሪክ የሚመጣ። ልክ ፋሲካውን አክብረው በጨረሱ ጊዜ ላይ
ኢያሱም ቀና ብሎ የኢያሪኮን ምድር ተመለከተ ይላል። እስኪ ኢያሱ በሉ ምንን አየ? ኢያሪኮን አያት። ሊገቡባት እንወርሳታለን ብለው አስበው ወደ ከነዓን ሲጓዙ የሚያልፉባትን መሬት ተመለከተ። ኢያሪኮን በአይኑ እየተመለከተ ከኢያሪኮ በሚያየው እይታ ውስጥ አንድ የተመዘዘ ሰይፍ የያዘ ሰው ከፊት ለፊቱ ቆመበት። ኢያሱ በጣም እኮ የሚገርም እንዴት ጽኑ ነው። አሁን እኔና እናንተ ተስፋ የምታረጉት ቦታ ወደ ቤተ ክርስቲያን ጠዋት እየመጣችሁ በሩ ላይ ጥበቃው ሳይሆን በጣም የሚያስፈራ ሰይፍ የያዘ የሚንቦገቦግ ሰው ቆሞ ብታዩ ምንድን የምትሉት? ኢያሱ ምን እንዳለው ታውቃላችሁ? አንተ ከማን ወገን ነህ ያለው? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። አሁን እኛ እንደዛ ብለን አንጠይቅም። ሲጀመር እንደዚህ ያለ ነገር ቤተ ክርስቲያን ላይ ቆሞ ስንመለከትም ምንም ቤተ ክርስቲያን የመጣን ሰዎች ብንሆንም ነገም መቼም አይቀርም እሱ ሲሄድ ወይ ዋታ ጠዋት ላይ ይመጣሉ ምናምን ብለን የምንሄደው። ኢያሱ በፍጹም ቆመ ፊት ለፊት። አንተ ከማን ወገን ነህ አለው። እና ቅዱስ ቄርሎስ ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከሚሰጣቸው ጸጋዎች መካከል አንዱ መናፍስትን መመርመር ነው ይላል። ምንን መመርመር? ኢያሱ ፊት ለፊቱ ቆሞ የተመዘዘ ሰይፍ ይዞ የታየውን ሰው አንተ ከማን ወገን ነህ? ከኛ ነው ወይስ ከጠላቶቻችን ብሎ የጠየቀው መናፍስትን እየመረመረ ነው። ኢያሱ ከዚህ በፊት እኮ መላእክትን ሙሴ ሲያይ አይቷል። ለራሱም ጭምር ታይተውለታል። ከዛም ባለፈ ለመላእክት አዲስ አይደለም፣ ግን ሲገለጡለት መረመረ። ቁም ነገር እኮ አለው። ይሄ እኮ ትምህርት ነው። በህልማችሁ ተኝታችሁ አየን የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙት። ያየው ቀይ ሰው በሙሉ ማርያም አይደለም፣ ሚካኤል አይደለም፣ ገብርኤል አይደለም። መናፍስትን ሁሉ መርምሩ ይላል መጽሐፍ። አንተ ከማን ወገን ነህ ብለህ መጠየቅ አለብህ። ከኛ ነህ ወይስ ከጠላቶቻችን ወገን ነህ? ምክንያቱም ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ራሱን የብርሃን መልአክ አድርጎ የሰማይ መላእክት የማይሰብኩትን ስብከት እየሰበከ ይመጣል። ስለዚህ ቅዱስ ኢያሱ ጠየቀው፣ አንተ ከማን ወገን ነህ አለው። ከኛ ነህ ወይስ ከጠላቶቻችን ወገን ነህ አለው። የተመዘዘ ሰይፍ ይዞ የቆመው ያ ወታደር ምን ብሎ መለሰለት? ከእናንተም ወገን አይደለሁም፣ ከጠላቶቻችሁም ወገን አይደለሁም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አለው። እስኪ እኔ በሉ የእግዚአብሔር የሰራዊቱ አለቃ ነኝ። ያ የተመዘዘ ሰይፍ ይዞ የቆመው ወታደር የመጣው ቅዱስ ሚካኤል እንደሆነ እናውቃለን። ለምን እንዴት እንደሆነ እነግራችኋለሁ። ግን ቅዱስ ሚካኤል የመጣው ማንን ሊረዳ ነው? አረ መልሱ ተው። እስራኤላውያንን ነው። ኢያሱ እስራኤላዊ ነው። ህዝቡ እስራኤላዊ ነው። ከማን ወገን ነህ ሲለው ከእናንተ ጋር ነኝ ቢለው ምን ችግር አለ? ምንም እኮ ችግር የለም። ሊረዳው የመጣው ማንን ነው? እነሱን ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። እየሰማችሁ ነው? ከጠላቶቻቸው ወገን እንዳልሆነ እናውቃለን። ከነሱ ወገን እንደሆነ እናውቃለን። ግን ከማን ወገን አይደለሁም ማለት ካንተም አይደለሁም ከጠላቶች ከነሱም ወገን አይደለሁም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አለው። ምን ለማለት ተፈልጎ ነው? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከናንተ አንዱ አይደለሁም፣ ከናንተ ወገን አይደለሁም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስልህ እያለው። እየሰማችሁ ነው? ከነሱም ከጠላቶችም ወገን አይደለሁም ማለት እንደዚሁ ተመሳሳይ ነው። ሰው አልሆንኩም ብቻ አይደለም ያለው፣ ወይንም ደግሞ እንደ ሰው ስጋ ያለኝ አይደለሁም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳን የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነገረው። እኔ ከናንተ ወገን አይደለሁም ማለት እኔ የእግዚአብሔር ሰራዊቱ አለቃ ነኝ አለ። ቀጠለና ታዲያ ጌታ ሆይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ ነው። ስለዚህ የእግዚአብሔር መልአክ ምን አለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቅ አለው? ከእግርህ አውልቅ አለው። ልብ ብላችሁ አድምጡ። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያደርገኝ መጣ ብሎ ሊረዳኝ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን? ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም።
ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ሥጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለው። ሁለተኛ ለምን ሰራዊት መስሎ ስታየው? ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬ ለዘምት ነው የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎ ታየው። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምንድን ነው? ጠላቶቹን ሊያድንለት ነው። ጠላቶቹን ሊያፍጠፋለት እሱን ሊያድነው ነፃ ሊያወጣው ነው። የእግዚአብሔር መልአክ በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኘበት የኦሪት ታሪክ አለ። በነገራችን ላይ ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምነው። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው? አጋርን ሲያበላት ስላየኮ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው? እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን? ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የእሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ አለው። ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት? እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይኸው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚል። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚል። ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። እስኪ ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንፃ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይንም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ ምን እንደሚሳሉት መላእክት ናቸው። ልብ ብላችሁ አታውቁም? መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት ነው የሚመልሱበት። እየሰማችሁ እንደዛ ይዘው ነው የሚታዩትና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት ነው። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል ነው። ሰይፉ ማለት እሱ ነው። እየሰማችሁ ነው? ከራሱ ማንም ምንም ሊያደርግ የሚችል የለም። የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየው። ሁለተኛ ሰይፍ ይዘው የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ ነው። አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ላለው ሚካኤል ሰይፍ ይዞ ታየ ማለት እሱ ነው። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየው። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው ከፊት ለፊቱ ቆሞ እኔ የእግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም። የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት የቆምክባት ስፍራ የተቀደሰች ናትና ምንህን አውልቅ ስላለው። ይሄን ንግግር በነገራችን ላይ ለኢያሱ ይሄን መልአክ ከመናገሩ በፊት ለሙሴ ነው የነገረው።
ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔርም ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንህን አውልቃል። ስለዚህ ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያ ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃል? የእግዚአብሔርን መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገረው። ወደ አምላክ የሚወስድ ነገር ነው የሚናገረው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። የእግዚአብሔር መልአክ እኮ ቆሞ የታየው ኢያሪኮ ላይ እኮ። ያ የሚወርሷት መሬት እኮ አሕዛብ የሞሉባት ቦታ ነው። ልብ ብላችሁ ስሙ አደራ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ያየው። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና አለው። ቦታው እንኳን የረከሰ ቢሆን፣ ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። እና እውነት ለመናገር ክርስቲያኖች ኢያሪኮ ማለት በቃ እኛንን ሀገራችን በሉት በቃ የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን በሁላችን ሰውነት ላይ ይቁምልን። በጣም የማንመች ሰዎች ስለሆነ ተናገሩ። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። ጉዳዩ ከጫማ ማውለቅ ጋር አይደለም። አንደኛ ጫማህን አውልቅ እያለው ያለው ለምን መሰላችሁ? ጫማ የኛ እግር መሬት ላይ ያለው ቆሻሻ እንዳይነካው የሚከላከል ነገር ነው። ጫማህን አውልቅ ማለት መሬት ከተባለው ከአካል ጋር እንዳትገናኝ የሚያደርግህን ነገር አውጣ እያለው ነው። ምን ማለት መሰላችሁ? መሬቱ እግዚአብሔር ነው፣ እግራችን እኛ ነን። ጫማው መካከል ላይ ያለው እኛና እግዚአብሔርን ላያገናኘን የሚችለውን ነገር አውልቃችሁ ጣሉ እያለ ነው። እየሰማችሁ ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን የብርሃን ልብሳቸው ሲገፈፍ እግዚአብሔር ያለበሳቸው የቁርበት ምሳሌ ነው ይላል። እየሰማችሁ ነው? ቁርበቱን አዳምንና ሔዋንን ያለበሳቸው እግዚአብሔር አገልድመው ሊወጡ ሲሉ ውጭ የሚወጡበትን አያውቁትም። እነሱ እንደ ገነት ነው የመሰላቸው ዓለም፣ ብርድ የሌለበት ሁሉም ምቹ የሆነበት ነበር የመሰላቸው። እየሰማችሁ ነው? እግዚአብሔር ግን አይ ኀፍረተ ሥጋችሁን የለበሳችሁት ብቻ አይበቃችሁም ውጭ ስትወጡ፣ ስለዚህ ቁርበት ላልብሳችሁ አለና የሞተ የእንስሳ ቆዳ ልብሳቸው አድርገው እንዲለብሱት አደረገ። ከሞተው ከእንስሳ ቆዳ በፊት ካገለደሙት የበለስ ቅጠል በፊት አስቀድሞ ይለብሱት የነበረው የብርሃን ልብስ ነው። የምን ልብስ? የብርሃን ልብስ ነው። የብርሃን ልብሳቸውን አውልቀው ቆዳ ወደ ማድረግ ደረጃ ወረዱ። ዛሬም የእግዚአብሔር ልጆች የሚያሰኘንን ነገር በሙሉ አሽቀንጥረን ጥለን መሬታዊ ከሆንን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እኮ አሁን ቁርበታቸውን አውልቆ የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ ነው። እኛ የእነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ? ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ ነው። የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ቅዱስ ጎርጎርዮስ የተናገረውን ይህን ቃል ቅዱስ ባስልዮስ ዘቂሳርያ ደግሞ እንዲህ ይላል። እግዚአብሔር ሰው አብሮት እንዳለ የሚታወቀው ሐሳቡ ተቀድሶ ንግግሩ ተባርኮ ስራው ተከናውኖ ሲታይለት ነው አለ። ይህን እግዚአብሔር ለሁላችን ያድርግልን። ይሄ ከሌለው ግን አንድ ሰው እግዚአብሔር አብሮት እንደሌለ ይታወቃል አለ። ስለዚህ ጫማችሁን ከእግራችሁ አውልቁ አላቸው። ጫማህን ከእግርህ አውልቅ ሲለው እየነገረው ነው። ይሄንን የምትጓዘውን ጉዞ ኢያሪኮን ድል ማድረግ የምትፈልግ ከሆነ አሸንፈም መግባት የምትፈልግ ከሆነ ያረከውን ሰዋዊ ነገሮችን በሙሉ አሽቀንጥረህ ጣለዋል። እውነት እኮ ነው። በነገራችን ላይ አሁን እግራችን ላይ ሁላችንም ያረግነው ጫማ እንደፈለግን እንድንራመድ ያስቻለን ነው አይደለም? ነው አይደለም? ባዶ እግሩን እንደሆነ ሰው ጫማ ያረገ ሰው አይሳቀቅም አይደል? ቢያንስ እንኳን የሆነ ነገር ቢወጋ እንኳን ቀድሞ የሚወጋው ምኑን ነው? ጫማውን ነው። ምን ማለት መሰለ? ጫማን አውልቅ ማለት በራስ መመካትን አውልቀ ጣለው እያለ ነው እግዚአብሔር። በራስ መመካትን ሞከርከው፣ አየኸው፣ በቃ ሞከርከው፣ አየኸው፣ የአቅምህን ጣርክ።
ከዚህ በኋላ ጫማህን አውልቅ ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? ሁላችንም ጫማችንን ማውለቅ እንድንችል እግዚአብሔር ይርዳን። ደጉ መልአክ ቅዱስ ሚካኤል በቸርነቱ በምሕረቱ ለእግዚአብሔር የማያስቀርበውን ነገራችንን በሙሉ አውልቀን መጣል የምንችልበትን ጉልበቱን ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። ከምንም በላይ የሰማነውን ለመኖርም አምላካችን ይፍቀድልን። በጎደለው በነጠበው በክቡራን አባቶቻችን ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።